ከበላጭ ሶደቃዎች ውስጥ አሰደቀቱል ጃሪየቱ ሚጎራበት የሆነ ለወደፊት ከሞትክ በኋላ የሚደርስ የሆነን ሰደቃ መስጠት ነው يقول عليه الصلاة والسلام ነብያችን ምን ይላሉ إذا مات الإنسان የሰው ልጅ ሲሞት انقطع عمله إلا من ثلاث ስራው ሁላ ይቋረጣል ከሶስት ነገሮች ሲቀር صدقة جارية ድንገት ትቶት የሄደው ሰደቃ ጃሪያ ካለ የሚከተለው ቀብር ላይ የሚጎራበተው ካለ አው ዒልሙን ينتفع به ወይም ሰዎች የሚጠቀሙበት ዒልም አስተምሮ ሄዶ ከሆነ አው ወለዱን ሳሊሑን يدعو له ወይም ደግ ልጅ ለሱ ዱዓ የሚያደርግለት ልጅ ትቶ ሄዶ ከሆነ ይህ ሰው ከሞት በኋላ ከሚከተሉት ስራዎች እነዚህ ናቸው ይላሉ رواه مسلم ስለዚህ ሰደቀቱል ጃሪያ ማብዛት አለብን እኛን ከሞትም በኋላ የሚከተለን አጅሮችን መጃላቱ ሰደቀቱል ጃሪያ ሰፊ ነው ሰፊ መስክ አለው ይሄ ከሞት በኋላ የሚከተልን አጅርን ዱንያ ላይ ተተነው ምንሄድበት ማለት ነው አንደኛ ሰቅዩል ማኢ ወሐፍሩል አባር አካባቢው ያለን የውሃ ችግር መፍታት ጉድጓዶችን መቆፈር ለሰዎች ውሃን ማጠጣት ይህ ሰደቃ ከሞትክ በኋላ አጅሩ ወደ አንተ ይመጣልሃል ያ ሰው ያን ውሃ በተጠቀመበት ሁሌ لقول النبي صلى الله عليه وسلم أفضل الصدقة سقي الماء بلاجو صدقة سوتشن وها ما تتعتني إلى النبي صلى الله عليه وسلم رواه أحمد وأبو داود وغيرهما ስለዚህ ሰዎችን የውሃ ችግር መፍታት ጉድጓዶዋ መቆፈር የመስጂድ ቧንቧ ማስገባት ይህ ከሞትክ በኋላ የሚከተል ሰደቃ ነው በላጭ ሰደቃ ነው ይሄ ቢናኡል መስጂድ ሁለተኛው መስጂዶች መገንባት كما في صحيح البخاري ومسلم يقول عليه الصلاة والسلام ነብያችን ምን ይላሉ من بنى مسجدا يبتغي بها وجه الله يا الله سبحانه وتعالى ፊትን ውዴታን ፈልጎ መስጂድ የሰራ ሰው بنى الله له بيتا في الجنة الله سبحانه وتعالى جنة بيت يسر سبحان الله نبياتنا منالو من حفر بئر ماء وها غدغادو حقو يقفر للسوچ يوها قربوت ያቀረበ يشرب منه كبد حر يتطمع انجت ሆድ ይሄን ነገር አይጠጣውም من جن ولا انس ከጅንም ይሁን ከሰውም ይሁን ولا طائر ከአዋፋትም ይሁን ገብተው ከተጡት إلا أجره الله يوم القيامة الله سبحانه وتعالى بزيه ملكو أجر يسطو بيهون انجي ومن بنى مسجدا كمفحص قطات أو أصغر بنى الله له بيتا في الجنة يرقب وف مارف يمتحل مسجد يسراسو أو أصغر كزيه من مياس يسراسو تنشن بيون أستاذ ورقيالونو الله سبحانه وتعالى يوم القيامة جنة سبيتي جنبان لتريلال سبحان الله مروت አለብን በተለይ ሀብታሞች አላህ ኢኮኖሚ ሰጠሶች መሮጥ አለብን الدنيا ላይ ሆነን የአኺራ ቤታችን መገንባት አለብን እኔ አስተውሳለሁ በቅርቡ መስጊድ ለመስራት ከሆኑ ደጋግ ወንድሞቼ ጋር ስንዞር አንድ ወንድም ሄደና የሆነ ቦታ ላይ የመስጊድ መስሪያ ቦታ እንዳገኘ ለአንድ ሀብታም ነገር ይህ ሀብታም የተናገረው ቃል والله ልቤን ነካው ምን አለ ካርታውን ስንት ነው የሚፈጃለው 500 ሺህ ካርታውን አምጣልኝ 500 ሺህ ወዲያውን ሰጣለሁ 500 ሺህ ብር سبحان الله الله ይወደደው ይሄን ሰው እንዲህ አይነት ዱንያ ላይ ቁጭ ብለው የአኺራ ቤታቸውን የሚገነቡ ደጋግ ሰዎችን በዘመናችን ለማየት ታድለናል ثالثا الانفاق على نشر العلم وتوزيع المصاحف علما مبتن ቁርአኖችን ገዝተን ለመስጂድ መስጠት ይህ ከሞትም በኋላ የሚከተለን ስራ ነው كما رواه ابن ماجه من حديث ابي هريره قال رسول الله صلى الله عليه وسلم صلوات بنبي لي ما ورد علبن صلى الله عليه وسلم نبياتش من علو إن مما يلحق المؤمن من عمله وحسناته بعد موته عند مؤمنكو كموت بهلا የሚያገኘው የሚከተለው ስራው ሐሰናው ቢኖር እነዚህ ናቸው አሉ አንደኛ علما علمه ونشره علم አስተምሮት የበተነው علم ካለ ይህ ካለው ይህ ሰው ከሞተ በኋላ ይከተለዋል ይህ ማለት እኔ ዳዕዋ ሰጣለሁ የኔን ካሴት ገዝተ ለጎረቤት ሰጣለህ ያ ጎረቤት ያን አዳምጦ በሰራ ቁጥር ከሞትክ በኋላ ያጅር ላንተ ይደርሳል علما علمه ونشره ይኮን ሁለተኛ أولدا صالحا تركه ወይም ደግ ልጅ ተተፈደ ዱዓ የሚያደርግለት እናት አባቱ ከሞቱ በኋላ እጁን አንስቶ ለሊት ተነስቶ ረቢ ርሐምሁማ ጌታዬ ማራቸው ከማ ረበያኒ ሰጊራን ልጅ እንዳለው በዛት ተንከባክበው ነው እኔን ያሳደጉኝ ጌታዬ ማራቸው እኔን ለማሳደግ ሊት ተቀን ሲደክሙ ነው ሶላቱንም ዘካውንም ያጎደሉት ማርልኝ ሚል ልጅ ተተወደ ከሆነ ከሞተ በኋላ ይደርሰዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثالثا ሶስተኛው ሙስሐፈን ወረሰሁ ወይም መጽሐፎች
ቁርአን ለመስጂድ አውርሶት የሞተ ካለ ያ ኪታብ በተቀራበት ቁጥር ወደ ቀብር አጅር ይሄድለታል አው መስጂደን በናሁ ወይም መስጂድ ሰርቶት ይሄደ ካለ አው በይተን ለብን السبيل በናሁ ወይም ለመንገደኛ ላልፎ ሀጅ መንገድ ላይ ስንቅ ይቋረጥበትና የሚያድርበት ያጣል ለነዚህ መጠለያ ብሎ የሰራው ቤት ካለ አው ነህራን አጅራሁ ወይም ወንዝ ያፈሰሰው ወይም የውሃ ችግር ለሰዎች ቀርፎ ከሆነ ለመስጂድ ቧንቧ አስተክሎ ከሆነ ይአጅር ይደርሰዋል አው ሰደቀተን አخرجه من ماله ወይም ዘካ ሰደቃ ከገንዘብ አወጣ في صحته وحياته በጤንነቱ በህይወቱ ያለ ተልሐቁሁ بعد موته እነዚህ ከሞት በኋላ ይከተሉታል ቀብር ላይ ይላሉ ሱብሃንአላህ ስለዚህ ሰደቃ ጃሪያ ትልቅ ፈድል ነው ልንበራታ ይገባል መጣር አለብን ከሞት በኋላ የሚደርሰን ንብረት ጥጠን መሄድ አለብን ከዛ እየተቆረጠ ሂሳብ ይመጣልናል ቀብር ውስጥ ነን መጣር አለብን እንግዲህ ሰደቃ የተለያየ ደረጃ እንዳለው ሁሉ ደረጃውን የሚጨምረው ደግሞ ከጊዜ ማንሳር ደረጃው ይጨመራል ተግባባን ጊዜዎች አሉ ሰደቃ በዛ ቀን ከሰጠ የበለጠ አጅር የሚባዛበት ان الانفاق في بعض الاوقات افضل منه في غيرها አንዳንዴ ሰደቃ የምትሰጠው በተለየ ወቅት ከሌላው ወቅት የተሻለ አጅር ይኖረዋል ከልኢንፋቅ في رمضان مثلا رمضان ላይ ሰውን አብዛኛውን ዘካ የሚወጣው ረመዳን ላይ ምን ነው አጅሩ ስለሚደራረብ ነው ረመዳን ላይ የሚወጣ ሰደቃ ዘካ ትልቅ አጅር አለው በሌላው ጊዜ ከምትሰጠው ይልቅ يقول النبي صلى الله عليه وسلم افضل الصدقه بلاچ صدقه صدقه في رمضان رمضان ላይ የምትሰጠው ሰደቃ ትልቅ አጅር አለው ረመዳን ላይ የምታበለው ምግብ ትልቅ አጅር አለው كما قال ابن عباس የነብዩ صلى الله عليه وسلم ባህሪ ይሄ ነበር ابن عباس እንደገለጸው يقول كان رسول الله صلى الله عليه وسلم اجود الناس نبي صلى الله عليه وسلم በጣም ቸር ሰው ናቸው وكان اجود ما يكون في رمضان በተለይ ረመዳን ላይ ደግሞ ቸርነታቸው መስመር ያልፋል በጣም ይጨምራል ይላል አነስ رضي الله تعالى عنه ይሄ ደግሞ صحيح ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው ረመዳን ላይ የሚሰጥ ሰደቃ ትልቅ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም በዛን ወቅት ብዙ መስጠትን ያበዙ ነበር ثانيا ሁለተኛ በላጭ ወቅት ምንድነው الصدقه في ايام العشر من ذي الحجه በذو الحجه የመጨረሻ 10 ቀናቶች ውስጥ መጀመሪያ 10 ቀን ውስጥ የሚሰጡ ሰደቃ በላጭ ናቸው ذي الحجه ማለት የዓረፋ ምን ወይም ኢድ አልአድሃ ዓረፋ ከመሆኑ በፊት ያሉ 10 ቀናቶች በዚህ ቀን የሚሰሩ ስራ በላጭ መሆኑን ነብዩ ተናግረዋል ሰደቃም ከስራዎች ውስጥ ነው يقول النبي صلى الله عليه وسلم ما من ايام العمل الصالح فيها احب الى الله من هذه الايام ምንም ቀናች እኮ የለም ስራዎች ከአላህ ዘንድ የበለጠ የሚወደዱበት ከነዚህ 10 ቀኖች ውስጥ ይላሉ ከነዚህ 10 ቀኖች በተሻለ መልኩ قالوا يا رسول الله ولا الجهاد في سبيل الله جهاد እንኳን ሰውየው ቢወጣላቸው قال ولا الجهاد في سبيل الله جهاد እንኳን ቢሆን الا رجل ይህ ከሰው ከሆነ ግን ይበልጣል رجل خرج بنفسه وماله ثم لم يرجع بذلك بشيء ሰውየው በገንዘቡም በሐያቱም በነፍሱም ጂሃድ ወጡ ሳይመለስ እዛው ሞቶ ከቀረ የዚህ ሰው አጅር ይበልጣል ከዚህ ውጭ ግን በሌላ ቀን የሚሰራ ስራ ከነዚህ ቀኖች ጋር አይወዳደርም ጂሃድ ወጡ በገንዘቡ በነፍሱ እዛው ሞቶ የቀረ ሰው ቢሆን እንጃሉ ነብያችን ሰለላሁ ዐለይሂ ወሰለም حديث رواه البخاري ሌላው ደግሞ ከወቅቶች ውስጥ በላጭ ወቅት ምንድነው في ايام الشده ሰዎች በጣም በተቸገሩበት ወቅት የሚሰጥ ሰደቃ በተመቻቸው ጊዜ ከሚሰጠው ሰደቃ ይበልጣል ومن اوقات الفاضله يوم ان يكون الناس في شده وحاجه ماسه በተለይ በላጭ የሚሆንበት ወቅት ሰዎች የሚቸገሩበት ወቅቶች አሉ ረሃብ አገር ውስጥ የሚገባበት ያን የምትሰጠው ሰደቃ ከጊዜ አንፃር ትልቅ ደረጃ አለው كما في قوله تعالى ከዚህ አላህ Subhanahu Wa Ta'ala አንቀጽ የተወሰኑ ጊዜዎች ትልቅ ቦታ አጅር እንደሚያስገኙ ጊዜዎችን ይጠቁማል يقول او اطعام في يوم ذي مسغبه ትልቅ ዒባዳ ማለት በተቸገረ ወቅት ላይ መስغبه ማለት يوم الجوع والشده አስቸጋሪ ቀን የረሃብ ቀን ማለት ነው መስغبه في يوم ذي مسغبه በዚህ ቀን ውስጥ ዘካ ሰደቃ መስጠት ነው ይላል አላህ Subhanahu Wa Ta'ala ይህ ትልቅ ምን እንዳለው የአኺራውን ማከበት የአኺራውን ችግር ለማለፊያ በር ነው ይላል Subhanahu Wa Ta'ala ሰደቃ መስጠት መግቢያ ላይ እንደተናገርኩት ብዙ የሆኑ ትሩፋቶች አሉት ثمرات الصدقه እነዚህን ትሩፋቶች እናያለን ሰውየው ሪዝቅ ዱንያ ላይ ገንዘብ በመስጠቱ ምን ይተካማል ምን ያተርፋል እናያለን للصدقه فوائد وثمرات كثيره في الدنيا والاخره
አንድ ሰው ሰደቃ በመስጠቱ الدنيا ማአኸራውም ላይ ብዙ ጥቅሞችን ያገኛል አወለን ዱንያ ላይ የሚያገኘው መጀመሪያ ነው ከዛ ወደ አኸራው ነዳለን አወለን አንደኛ انها تمحو الخطيئه ሰውየውን ወንጀሉን ታጥብለታለች كما في صحيح الترغيب يقول عليه الصلاة والسلام نبياتنا منالو والصدقة تطفئ الخطيئة كما تطفئ الماء النار صدقاكو وانجل تطفالج لك وخاصات عندما يطفال أنت تساست وانجل يترك تشلال صدقة صدق الله ياتشن وانجل يطباتال يبسباتال إيه مجمرة ثانيا هو التنيو الصدقة تشرح الصدور ልብን ትከፍታለች ውስጥ ጭንቀት ጥበት ይሰማይ ሰደቃ ሰጥ አላህ ልብህን በዛ ሰደቃ ይከፍትልሃል كما رواه امام احمد ان رجلا جاء الى النبي صلى الله عليه وسلم فشكى اليه قسوة قلبه عند سو ወደ ነብያችን صلى الله عليه وسلم መጣና የልብ ድርቀት እንዳገኘው ለነብዩ ነገራቸው ነብዩ صلى الله عليه وسلم መፍትሄውን ግን ሰጡት ምን አለ فقال له النبي صلى الله عليه وسلم اذا اردت تليين قلبك ልብህን ማለዘብ ጥሩ ነገር እንዲሰማህ ከፈለክ فأطعم المسكين مسكين أبلا مكب صدقة صد وامسح على رأس اليتيم يتيم من راس دابسا يتيم أباطو بالجنة تلوتي موتا من كواكوا التاسوالا راس بأزنة دابسو يهلبهن يهلزب اللهال دستان حسيت وستهن يمولا الله على النبي صلى الله عليه وسلم جنكت عندها دي قط مهل وتر دنيا تتقبهلش بصفاتها صدقة صد الله سبحانه وتعالى لبهن يكفت لهل ثالثا صستنياو كصدقة كمن ناقنياتشو الدنيا لي ترفات وجس تنال دعوة الملائكة يملائكوش دعاء تاقنيا له ملائكوش لميصدقوا سوش يمهدرقوا دعاء له بملائكة أفدعاء يترق لهل كما في الصحيحين أن رسول الله صلى الله عليه وسلم قال نبياتين صلى الله عليه وسلم صحيحين لبخاري لا مصيبة زقب حديث ليمن العلو ما من يوم يصبح العباد فيه إلا ملكان ينزلان من المكوك أن يلم ባሮች የሚያነጉበት ከሰማይ ሁለት መላእክቶች የሚወርዱ ቢሆን እንጂ እነዚህ መላእክቶች ዱዓ አድራጊ ናቸው ምን ይላል فيقول احدهم አንደኛው ብሎ ዱዓ ያደርጋል اللهم اعطي منفقا خلفا الله ሆይ ለሚለግሰው ምትክን ስጠው ይላል ستعرل الله እንዲተካለ መላእክቶች ዱዓ ያደርግልሃል ويقول الاخر ሌላኛው ምን ይላል اللهم اعطي ممسكا تلفا الله ሆይ ማይሰሰጥን ሰው ሳሳችን ሰው ጥፋትን ለግሰው ስጠው ይላል ብሩን በትንበት ይላል ስለዚህ አንተ ሰደቃ መስጠት የመላእክታን ዱዓ ታገኛለህ በእነዚህ መላእክቶች የሚደረግ ዱዓ ከአላህ ዘንድ ተመላሽነት የለውም አላህ ዘንድ የተከበሩ ኪራም በረራ የተከበሩ የተላቁ መላእክቶች ናቸው እነዚህ የሚያደርጉት ዱዓ ትልቅ ላንተ በረካን ይጨምርልሃል ኢዘን ከመላእክታ ዱዓ አግንተ ከነሱ ዱዓ ባንተ ላይ ከማድረግ እንድትጠበቅ صدقة مسطت ينوربها يهدونا لي متاغنيو تروفات ነው رابعا ارتኛ الصدقه دواء للامراض البدنيه صدقه لو تروفاتو لاكلاوي بشتا مفتيه ነው ان في الصدقه دواء للامراض البدنيه كما هو دواء للامراض القلوب قدم لب ሲደርቅ ልብ ይከፈትልዘን صدقه ስጣላለም ይህ መንፈሳዊ ጥቅሙ ነው አካላዊም ጥቅም አሉ ነብያችን ሰለላሁ ዐለይሂ ወሰለም كما في صحيح الجامع يقول النبي صلى الله عليه وسلم ነብያችን ምን አሉ በጣም የሚገርም ሐዲስ ነው ዳው መርዳኩም بالصدقه በሽተኞቻችሁን በሰደቃ ህክሟቸው ይላል ህክምና በሰደቃ ስጧቸው ይላል ሱብሃንአላህ ምን ያህሎቻችን አሁን ተጠቅመንበታል የመጀመሪያው አንድ ሰው ሲያመው ሊያደርሰው የሚገባ ሰበብ ዱዓ ማድረግ ከዛ ሰደቃ መስጠት ከዛ በኋላ ወደ ሐኪም ይሄዳል يقول ابن الشقيق باستلالف الزغبا لمن يلالو سمعت ابن المبارك وسأله رجل عن قرحة خرجت في ركبتيه منذ 7 سنين عبد الله بن مبارك ታላቁን ኢማም አንድ ሰው መጥቶ ኮስቴካቸውን ይሰምቻለሁ ይላሉ ሸቂቅ የሚባሉት ዓሊም ይህ ሰው መጣና አንድ ቁስል እግሩ ላይ እንደወጣበት ነገራቸው ያ ቁስል ሁሌም ይደማል ሊድን አልቻለም 7 አመት ሙሉ وقد عالجها بانواع العلاج ያልተጠቀመው የመድኃኒት አይነት የለም وسأل الاطباء فلم ينتفع به
ሐኪም ዶክተር የተባለ ያላማከረው የለም 7 አመት ሙሉ እግሩ ይቆስላል ሊድንለት አልቻለም መፍትሄ ሊያገኝ አልቻለም መጥቶ ለአብዱላህ ኢብኑ ሙባረክ ሲነግራቸው فقال አብዱላህ ኢብኑ ሙባረክ ይህን ሐዲስ ተደግፈው ነገሩት ምን አሉ اذهب فاحفر بئرا في مكان يحتاج الناس الماء ሰዎች የውሃ ችግር ወዳለበት አካሄድና ጉድጓድ ውሃ ቆፍራሉት فاني ارجو ان ينبع هناك عين ويمسك الله عنك الدم እኔ እኮ ተስፋ አደርጋለሁ ከአላህ ከዛ ቦታ ውስጥ ውሃ ይፈልቅልህና እነዛ ሰዎች የሚተከሙበት አላህ Subhanahu Wa Ta'ala ከዛ ውሃ ሲፈልቅ ያንተን ቁስል ደሙን ደሞ ወደ ውስጥ ያደርቅልሃል ብዬ ተስፋ አደርጋለሁ ሂድ ቆፍራሉት አብዱላህ ኢብኑ ሙባረክ ይህ ሰው እንዳሉት ሄዶ ቆፈረ ففعل الرجل ሄዶ ሲቆፍር ውሃ ወጣ فشفاه الله تعالى الله سبحانه وتعالى ለሰባት አመት ስንት ዶክተር አማክሮ ያልዳነውን በሽታ ይሄን ጉድጓድ ውሃ ሰደቀቱል ጃሪያ በማድረጉ አላህ Subhanahu Wa Ta'ala ዳነው ሱብሃንአላህ አሁን ቤተሰቡስ ብዙ በሽተኛ አለ ልጆቻችን ታሟል ባለቤት ታማለች ባለሽም እንዲሁ ታሟል አባት ወይ በህመም አልጋ ላይ እየተሰቃዩ ነው በሰደቃ እንከማቸው ይሄ የነብዩ ሐዲስ ነው ወማ ينطق عن الهوى ان هو الا وحي يوحى ስለዚህ ሰደቃ መስጠት ለጤንነታችን ፈውስ ነው خامسا الدنيا ላይ ከምንጠቀመው በሰደቃ ጥቅማችን ውስጥ الصدقه توصلك الى البر درجه البر صدقه يدرسها ان العبد انما يصل حقيقه البر عند سوكو درجه البر ሊደርስ የሚችለው በሰደቃ ነው منه الله سبحانه وتعالى قرآن من لن تنالوا البر መልካም ደረጃ አትደርሱም ጀነትን አታገኙም حتى تنفقوا مما تحبون كم تودዱት ነገር እስከትለግሱ ድረስ ሰደቃ መስጠት ትልቅ ደረጃ ያደርሳል ጀነት እንድትጎናጸፍ ያደርጋል ሳዲሳን ከሰደቃ የሚገኘው ጥቅም الصدقه تطهر المال ገንዘብን ታጸዳለች ان الصدقه مطهره للمال تخلصه من الدخن الذين يصيبه من الحلف والكذب صدقه ገንዘብን ያጸዳዋል በንግድ ላይ ያለ አንተ ትምላለህ ትናገራለህ ብዙ ነገር ታደርጋለህ ያን ማጠቢያ ነው ይላሉ ሰደቃ كان النبي صلى الله عليه وسلم التجار ነብያችን صلى الله عليه وسلم ነጋዴዎችን ሀብታሞችን ወሲያ አደራ ይሉ ነበር يقول يا معشر التجار እናንተ ነጋዴዎች ሆይ ان هذا البيع يحضره اللغو والحلف فشوبوه بالصدقه ይህ ንግዳችሁ እኮ ለጉ ዛዛታ መማል ማህልታ ብዙ ነገር ይደባለቅበታል በሰደቃ ቀላቅሉና ጠቡት ይላሉ ነብዩ صلى الله عليه وسلم رواه احمد والنسائي وابن ماجه كما في صحيح الجامع ስለዚህ ሰደቃ የገንዘብህ እንኳን መርካቶ ስትለፋ ስትነግድ ስታወጣ ባንክ ስትከት ብዙ ነገር ይደባለቅበታል የዛ ማጣቢያ ነው ዱንያ ላይ ብርህ ንጹህ እንዲሆን የተባረከ ብር እንዲሆን ሰደቃ ያደርግልሃል ሳቢዓን ሰደቃ ከሚሰጠው ጥቅም الصدقه تطفئ غضب الله يا الله سبحانه وتعالى ቁጣ ታጠፋለች ሰደቃ يقول النبي صلى الله عليه وسلم ነብያችን ምን ያሉ ان صدقه السر በድብቅ የሚሰጥ ሰደቃ እኮ تطفئ غضب الرب تبارك وتعالى ሰደቃ እኮ እቺ የአላህ Subhanahu Wa Ta'ala ቁጣ ታጠፋለች አንተ ምናልባት ተሳስቶ ወንጀል ውስጥ ትወድቃለህ አላህ ይቆጣል ومن يحلل عليه غضب فقد هوى يا الله ቁጣ ደግሞ ካረፈበት መጥፊያ ነው ሰደቃ ከቁጣው የአላህን ቁጣ ታጠፋለች አላህ እንዲያዝንልህ ታደርጋለች ዱንያ ላይ ከምንጠቀመው ሌላው ደግሞ ምንድነው الصدقه تبارك المال አብዛኞቻችን ያልተረዳን ይሄ ነው ሰደቃ ገንዘብን ትባርከዋለች መስጠት የሚያጎለው የሚመስላል ላ አይጎልም ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ما نقص مال امرئ من صدقه የአንድ ሰው ገንዘብ እኮ የአንድ ሰው ገንዘብ አይጎልም ሰደቃ በመስጠት ይላል ابدا انت صدقه ست يتباركلي يጨመረልህ ነው ተደው يقول الله تعالى الله قرآن ላይ ምን ይላል وما انفقتم من شيء فهو يخلفه ምንም ነገር እኮ እናንተ ሰደቃ ተሰጡም እኛ ይተካረብን እንጂ ይላል አላህ ነው የሚናገረው ومن أصدق من الله قيلا ومن أصدق من الله حديثا ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala حديث القدس ላይ እንዲህ ብሎ ተናገረ ብለው ያስተላልፋሉ يقول الله عز وجل الله እንዲህ ይላል يا ابن آدم أنت يا آدم ልጅ انفق عليك ስጥ እሰጥሃለሁ ይላል አላህ Subhanahu Wa Ta'ala ስጥ እሰጥሃለሁ ቋጥረካስ አላህም Subhanahu Wa Ta'ala ሪዝቁን አይለከልህም ስጥ እሰጥሃለሁ ስለዚህ ሰደቃ الدنيا ላይ ብዙ ትርፋቶች አሉት ከብዙዎች ትንሽ ነው የጠቀስኩት እስኪ ሰብሰብ አድርገን ባንዴ እንያቸው አንደኛ እና
تمخ الخطيئة صدقة مس الدنيا علي وانجلك مطريا مطرقيا نو ثانيا هلتنيا الصدقة تشرح الصدور لبهن مولويا مطرقيا مكفچا نو ثالثا سوستنيا تنالو دعوة الملائكة الملائكوچن دعاء ታገኛለህ ከነሱ ርግማን ትጠበቃለህ رابعا አራተኛ ዱንያ ላይ የምናገኘው الصدقة دواء للأمراض البدنية ለአካላዊ በሽታ مدانيت مفتيه ماغني ونحل سادسا سدستنيا الصدقة تطهر المال صدقة جنزب كنياس أدوال بنيج ستواش من ستلي نبرون يزاه ما طبيعا الصدقة سابعا سباتنيا الصدقة تطفئ غضب الله سبحانه وتعالى يا الله انقطع ما طفيتونا لتشدون عليه ثامنا سمتنيا الصدقة تبارك المال جنزب كن صدقة يباركوال صدقة مسات كون ገንዘብ የተባረከ ነው እንግዲህ በصدقة الدنيا ላይ እኒና መሰሎች ብዙ ትሩፋቶች አሉ እንግዲህ الدنيا ላይ صدقة ይህና መሰል ብዙ ትሩፋቶች አሉ اما في الاخره اخره ላይ ደግሞ ምንዳው የተደራረበ ነው اولا عندنا باخره كما نتكلم بالصدقه وسط ان الله يضاعف للمتصدقين اجورهم الله سبحانه وتعالى صدقه لم يسطوا سوچ اجراቸውን الله سبحانه وتعالى يوم القيامة ينبابر الله شوال يقول مولى عز وجل الله سبحانه وتعالى قرآن من الال إن المصدقين والمصدقات النزاع يسيتي مهني وند صدقاء سجوج وأقرضوا الله قرضا حسنا اللهم ملكان بدر يعبدروا النزاع يضاعف لهم ولهم أجر كريم لنسو من داتشو يدرر بالله شوال ولهم أجر كريم لنسو من دا تزغشت الله تعالى يقول سبحانه ليلى ابو طالب من الال من ذا الذي يقرض الله قرضا حسنا من نو لا الله سبحانه وتعالى ملك من بدر ام يبدروا فيضاعفه له الله سبحانه وتعالى ام ينببرلت اضعافا كثيره اتفدر بزو ادرغو من دون يادرربلت لا الله سيل ملك من بدر ام يبدر ما الله الى لا الله ملكا بدر تبدروال يوم القيامة دربوا لانت يملس اللحل ليلهم آيات لي سورة البقرة لي الله سبحانه وتعالى من إلال مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم نزاكو بالله سبحانه وتعالى من قد ገንዘቦቻቸውን የሚለግሱ كمثل حبة ምሳሌዎቻቸው እንደ አንዲት ፍሬ ናት እቺ ፍሬ አንበተት 7 ሰናቢል 7 ዘለላዎች እንዳወጣች 7 ቅርንጫፎችን في كل سنبلة 100 حبة በእያንዳንዱ ቅርንጫፍ አንዷ ፍሬ 7 ዘለላ ወጣች እያንዳንዱ 7ቱ ዘለላ ደግሞ 100 ፍሬዎች አወጣ 7 በመቶ ስታባዛው 700 ፍሬ እንዳወጣች ነው በዚህም አይቆምም والله يضاعف لمن يشاء الله سبحانه وتعالى ለፈለገው ደግሞ ምንዳውን ያደራርበዋል እንደ اخلاص ለአላህ Subhanahu Wa Ta'ala ጥርት እንደማድረግ ያደራርበዋል والله واسع عليم اذا صدقه اخر ላይ ምንዳዎቻችን ተደራርቦ እንዲጠብቀን ያደርጋል ثانيا ሁለተኛ صدقه هي المال الباقي صدقه ቀሪው ንብረት ማለት እሱ ነው سبحان الله أنه لا يبقى لصاحب المال من ماله إلا ما تصدق به لا عند السو لا عند هبتامكو قري ገንዘብ አይኖርም صدقه يسطው ቢሆን እንጂ يقول مولى عز وجل الله سبحانه وتعالى قرآن لمن الال وما تنفقوا من خير فلأنفسكم ان انت ምንም ነገር አትሰጡም ለነፍሶቻችሁ أخير على الله ممن اداتش بفنجي ولما سأل النبي صلى الله عليه وسلم عائشة عن شاة التي ذبحها ما بقي منها نبي صلى الله عليه وسلم لعائشة انطرتنا في الأردو نبي صلى الله عليه وسلم للصدقة سجو أكفها في بلواتدو سيملسوا من عندك قرت أيقوات من الوات من قر كفية لو استيال ستشو سيلوات فقالت ما بقي منها إلا كتيفها لج كتيف مالت يفيل اتشي مالتنا تتشي كراجة جيوا ነብዩ ሰለላሁ ዐለይሂ ወሰለም ይወዷት ስለነበር ከቲፋን ለሳቸው ስል ሷን አስቀርታ ሁሉን ሰጣው ነበር ከዛ የቀረች እጅየዋ ብቻ ናት እጇ ናት አለች ነብያችን ግን ምን አሉ በሌላ ቋንቋ እናገራት ካለ በቂየ ኩሉሃ غير كتيفها ሁሉ ነገር ቀርቷል ያልቀረውስ እጅየዋ ብቻ ነው ሱብሃንአላህ አንተ አንድ በጋርደ ሁሉን ሰደቃ ሰጣ አንድ ግር ብታስቀር የሰጠው ነው ከአላህ ዘንድ የቀረል ይሄም አንተ ምትበላው
ما بقي منها من كرسيت الصوت جيوا قرطالچ አይደለም እጅየዋን ያልቀረው ሁሉ ከአላህ ዘንድ ቀርቶልናል ስለዚህ ሰደቃ ቀሪ ገንዘብህ ማለት እሱ ነው ሁሉን ታጠፋዋለህ ዱንያ ላይና ثالثا ሶስተኛ አኺራ ላይ የሚጠቅመን ሰደቃ ان المتصدق في ظل صدقته يوم القيامه سبحان الله በዛ ባስጨናቂው ቀን ሰደቃ ለጋሾች በሰደቃቸው ጥላ ስር ነው የሚቀመጡት كما في الحديث يقول عقبة بن عامر رضي الله عنه سمعت رسول الله صلى الله عليه وسلم يقول عقبة بن عامر كنبي سماه لبميحسل الحديث لمن الال كل امرئ في ظل صدقته حتى يقضى بين الناس ሁሉም ሰው እኮ በሰደቃው ጥላ ስር ነው የሚቀመጠው አላህ Subhanahu Wa Ta'ala በሰው ልጆች ውስጥ ፍርድ እስኪጨርስ ድረስ ይላል አንተ ፍርድ እስኪሰጥ ድረስ ለዛን ለረጅም አመታት يوم القيامه በሰደቃ ጥላ ስር ነው የምትሆነው ሰደቃ ጥላህ ነው ስለዚህ ጥላችን ከዚህ ተክለም መሄድ አለብን ኢንሻአላህ በል المتصدق في ظل العرش يوم القيامه ከዚህም በላይ ሰደቃ متصدق بتلي بإخلاص كادرجو كعرش الأسر نبي كما تلالو وقد ذكر النبي صلى الله عليه وسلم أن من السبعة الذين يظلهم الله في ظله يوم لا ظل إلا ظله نبي صلى الله عليه وسلم سبعة سوتشن تكسو سبعة قلة سوتشن نيس سوتش مخلوقانو صحي كراستان كاكاتشو كعرش الأسر ميكمتو ناتشو نيس سوتش كان نزيوس عندن سو تكسو يسو ماني هون رجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمين يسو صدقان ستا بكأن جسد قراجو يما طايعان سبحان الله يكينا ነው ማንም ሰው ሳይው በሲር ሰደቀ ማለት ነው ቀኝ እጁ ይሰጥ ግራጁ እንኳን በማታይበት ሁኔታ ማለት ነው ይህ ሰው يوم القيامه በአርሽ ጥላ ስር ይቀመጣል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሰደቃ ጥላችን መጠለያችን ነው ለዛ ነበር የቁሉ የዚድ ምን ይላል ስለ አቡ መርሰድ ሲናገር አቡ መርሰድ እኮ አንዲት ቀን አታልፈውም ሰደቃ የሰጠ ቢሆን እንጂ 5 ሳንቲም 10 ሳንቲም ምንም የሚሰጠው ነገር ቢያጣ እንኳን ሽንኩርት ይሰጥ ነበር ይላሉ ቤት ያለው ምንም ነገር ባያገኝ ይሄን ጥላ ዱንያ ላይ ገንብቶት መሄድ ይፈልጋልና ስለዚህ ሰደቃ መስጠት በአኺራ ላይ ይሄንና መሰል ትሩፋቶች አሉት